ጤናና ሰላም ይስጥልን። ይህ ባና 24 ነው። በ24 ሰዓታት ውስጥ ከነበሩ ፍጻሜዎች የዜና ክፍላችን የመረጣቸው ዘገባዎች ወደ እናንተ እናደርሳለን። አብራችሁን እንድትቆዩ እየጋበዝን በቅድሚያ ርዕሰ ጉዳዮቹን እናሰማችሁ። የትግራይ ክልል ከፍተኛ ፍርድ ቤት ውሳኔ አስተላለፈ። በአገሪቷ ከ7 ሚሊዮን በላይ ተማሪዎች ከትምህርት ውጭ ሆነዋል። የብርሃኑ ነጋ መስሪያ ቤት በበኩሉ የቀጣይ ወራት እቅዱ ተማሪዎችን ወደ ትምህርት ገበታቸው መመለስ ሳይሆን ስልጠና መስጠት ነው ብሏል። ለዚህም 84000 መምህራን አዘጋጅቻለሁ ይላል። የአዲስ አበባ አስተዳደር የኮሪደር ልማቱ እንዲያቆም ተጠየቀ። በማንና ለምን የሚለው ምላሽ ይዘናል። ደቡብና ሰሜን ወሎ ጨለማ ውስጥ መሆናቸው ተሰማ። እነዚህ የአማራ ክልል ከተሞች ያሉበትን ሁኔታ ዘገባችን ያሰማችኋል። የመዲናዋ የትራፊክ ማኔጅመንት 700 ሚሊዮን ብር ከቅጣት ሰበሰብኩኝ አለ። በትራፊክ ደንብና በመሰል ጥሰቶች ቅጣት የምንጥለው ገቢ ለመሰብሰብ ሳይሆን ሕግን ለማስከበር ነው ሲሉ መስሪያ ቤቱ የሚቀርብበትን ቅሬታዎች ውድቅ ያደርጋል። ታጣቂ ኃይሉ ከግማሽ ሚሊዮን በላይ ተፈናቃዮች የሚያስተናግደው የዳርፉር ካምፕ ተቆጣጠርኩኝ አለ። ናሚቢያ አሜሪካውያንን ከሀገሯ ልታስወጣ ነው የወሰነችው። ስለ አፍሪካዊቱ ሀገር መረጃችን ይነግራችኋል። አሜሪካውያን ወደ አፍሪካ ሀገራት ሲመጡ ቪዛ ሊኖርባቸው ይገባል የሚል ጽኑ አቋም እንደሚሆንም አስታውቃለች። ባና 24 እነዚህንና ሌሎች ጉዳዮች ያነሳል። አብራችሁን ቆዩ። የትግራይ ከፍተኛ ፍርድ ቤት ውሳኔ አስተላለፈ። ከፍተኛ ፍርድ ቤቱ በዋለው ችሎት የክልሉ መምህራን ባቀረቡት ጥያቄ ላይ ነው ውሳኔ የሰጠው። ፍርድ ቤቱ የመምህራኑ የ17 ውዝፍ ያልተከፈለ ወርሃዊ ደሞዝ እንዲከፈል ሲል ወስኗል። በዛሬው ዕለት ሚያዝያ 7 2017 በወሰነው መሰረት መምህራኖቹ ሙሉ ያልተከፈለ ደሞዛቸው ይከፈላቸው ብሏል። መምህራኖቹ የሰላም ስምምነቱ ከተፈረመበት 2015 ጀምሮ ጥያቄያቸውን ያቀረቡ ሲሆን እስካሁን ምላሽ ሳያገኙ ቆይተዋል። የትግራይ መምህራን ማህበር የከሰሳቸው የትምህርትና ፋይናንስ ተቋማት ባልተገኙበት ውሳኔው አስተላልፏል። በክልሉ ያሉት የመንግስት ሰራተኞች በአጠቃላይ ወርሃዊ ደሞዛቸው ሳይከፈላቸው ለወራቶች ሰርተዋል። ይህም በጦርነቱ ከደረሰው ውድመት ሌላኛው ተጨማሪ ቅሬታ ፈጥሮ ሰራተኞቹም በተደጋጋሚ እንዲጠይቁ ሆኗል። በዚህ ጉዳይ በክልሉ የተቋቋመው ጊዜያዊ አስተዳደር ደሞዝን የሚመለከት ጥርት ያለ ምላሽ ሳይሰጥ ቆይቷል። በአገሪቷ ከ7 ሚሊዮን በላይ ተማሪዎች ከትምህርት ውጭ ሆነዋል። ይህ ሪፖርት የትምህርት ሚኒስቴር በስድስተኛው የህዝብ ተወካዮች መደበኛ ስብሰባ የ2017 በጀት ዓመት የ9 ወራት እቅድ አፈጻጸም የቀረበ ነው። በሪፖርቱም በሰው ሰራሽና በተፈጥሮ አደጋዎች 7.2 ሚሊዮን ተማሪዎች ከትምህርት ገበታ ውጭ ሆነዋል ብሏል። በተለያዩ ክስተቶች በተባለ ምክንያት ከ5300 በላይ ትምህርት ቤቶች መውደማቸውን ተከትሎ ነው ተማሪዎቹ ከትምህርት ገበታቸው የራቁት። ይህ ባለበት ሁኔታ ትምህርት ሚኒስቴር አሁንም ትኩረቴ የትምህርትን ጥራት ማረጋገጥ ላይ ነው ይላል። ሚኒስትር ብርሃኑ ነጋ የሚመሩት የሚኒስቴር መስሪያ ቤት የትምህርት ጥራትን ተደራሽ ያደርጋል ይላሉ። ጠቅላይ ሚኒስትር አብይ አህመድም መንግስታቸው ትምህርት ቤቶች ግንባታ ላይ ፍላጎት እንደሌለው በተደጋጋሚ ያረጋግጠዋል። መንግስት ይህንን አቋሙ በግልጽ ባስቀመጠበት ሁኔታ የነበሩት ትምህርት ቤቶች ተማሪዎቻቸውን ማስተናገድ አልቻሉም። ሆኖም ትምህርት ሚኒስትሩ በ9 ወራት እቅድ አፈጻጸሙ ከተነሱ ጉዳዮች መካከልም የትምህርትን ጥራት ለማረጋገጥ የመምህራን ብሎም የትምህርት አስተዳደሩ አቅምን ማሳደግ ላይ ትኩረት እንደሚያደርግ ገልጿል። አሁንም የብርሃኑ ነጋ መስሪያ ቤት የቀጣይ ወራቱ እቅዱ ተማሪዎችን ወደ ትምህርት ገበታቸው መመለስ ሳይሆን ስልጠና መስጠት ነው ብሏል። ለዚህም 84000 መምህራን አዘጋጅቻለሁ ይላል። ብርሃኑ በከፍተኛ ደረጃ ለሚገኙ ተማሪዎቻቸው ሚኒስትሩ የሚያስተላልፈው ውሳኔዎች አነጋጋሪ እየሆኑ መጥቷል። በዚህ ሳምንት ተመራቂ ተማሪዎች ከተመረቁ በኋላ ለአንድ ዓመት ህዝቡን ካገለገሉ በኋላ ወደሚፈልጉት ስራ መሰማራት እንደሚችሉ መናገራቸው አይዘነጋም። የአዲስ አበባ አስተዳደር የኮሪደር ልማት እንዲያቆም ተጠየቀ። ለኮሪደር ልማት በማለት የሚያፈናቅላቸው ዜጎች ጥያቄ የተነሳበት የከተማ አስተዳደሩ የዓለም አቀፍ ተቋሙ ይህ ተግባር ሊቆም ይገባል ሲልም አሳስቧል። አምነስቲ ኢንተርናሽናል ለ2 ወራት የመዲናዋ 2 ክፍለ ከተሞች ላይ ምርመራ ሲያካሄድ መቆየቱ አሳውቋል። የሰብአዊ መብቶች ተሟጋቹ ባደረገው ምርመራ በህዳር 2017 ብቻ በቦሌና ለሚኩራ ክፍለ ከተሞች ቢያንስ 872 ሰዎች ለኮሪደር ልማት በአዲስ አበባ ከተማ አስተዳደር በግዳጅ ተፈናቅለዋል። በግዳጅ ከተፈናቀሉት መካከል 254 ሰዎች የ47 የቤት ባለቤት የነበሩ የቤተሰብ አባላት ናቸው።
ሌሎቹ 618 ሰዎች ተከራዮች መሆናቸውን አምነስቲ ኢንተርናሽናል በጥናቱ ይፋ አድርጓል። ከተፈናቃዮቹ ውስጥ 114 ሕፃናትና 13 አረጋውያን ይገኙበታል። በሁለቱ ክፍለ ከተሞች በህዳር ወር በግዳጅ የተፈናቀሉ ሰዎችን አጠቃላይ ቁጥር ማወቅ እንዳልቻለ የገለጸው አምነስቲ በጥናቱ ከተገለጸው በላይ እጅግ የላቀ ሊሆን ይችላል ሲል ግምቱ አስቀምጧል። በሁለቱ ክፍለ ከተሞች ለኮሪደር ልማት ከመኖሪያ ቤታቸው ከተፈናቀሉ ሰዎች ጋር የአዲስ አበባ ከተማ አስተዳደር ባለስልጣናት በቂ ምክክር አለማድረጋቸውንና ተገቢ ማስጠንቀቂያ አለመስጣታቸውን አምነስቲ በምርመራው እንደደረሰበት ሰነዱ ይጠቁማል። በግዳጅ የተፈናቀሉ ሰዎች የህዝብ ስብሰባ ከተካሄደ ከአንድ ሳምንት በኋላ የአዲስ አበባ ከተማ አስተዳደር ባለስልጣናት ቤት ለቤት እየተዘዋወሩ ቤታቸው ሊፈርስ እንደሆነ በማስጠንቀቅ በ3 ቀናት ውስጥ ለቀው እንዲወጡ ተነግሯቸዋል ይላል ሪፖርቱ። ለአምነስቲ መጠይቅ መልስ የሰጡ 47 የቤት ባለቤት የነበሩ ሰዎች የከተማ አስተዳደሩ ባለስልጣናት ቤት ለቤት ተዘዋውረው ትዕዛዝ በሰጡ ከ24 እስከ 72 ሰዓታት ውስጥ መኖሪያ ቤታቸው እንደፈረሱ ገልጸዋል። ከዚህ በተጨማሪ በሁለቱ ክፍለ ከተሞች ከመኖሪያ ቤታቸው ከተፈናቀሉ የዋና ከተማዋ ነዋሪዎች መካከል አንዳቸውም ምንም አይነት ካሳ አልተሰጣቸውም። የሰብአዊ መብቶች ተሟጋቹ የኮሪደር ልማት በሰብአዊ መብቶች ላይ የሚያስከትለው ዳፋ በገለልተኛ ወገን እስኪጣራ በጅምላ ማፈናቀል በጊዜያዊነት እንዲቆም የሚያደርገው ውሳኔ እንዲተላለፍ ጥሪ አቅርቧል። የሰብአዊ መብቶች ተሟጋቹ እንዳለው ፕሮጀክቱ መቆም ያለበት ሰዎችን ማፈናቀል ተግባራዊ ሊደረግ የሚገባው ከዓለም አቀፍ የሰብአዊ መብቶች ሕግጋት ጋር በተጣጣመ መንገድ ብቻ ሊሆን እንደሚገባ ያሳሰበው አምነስቲ ኢንተርናሽናል የጠቅላይ ሚኒስትር አብይ አህመድ መንግስት ይህንን አሰራር እንደ መጨረሻ አማራጭ ብቻ ሊከተል እንደሚገባ ምክረ ሐሳብ አቅርቧል። ለዚህም ሁሉም አዋጭ አማራጮች ተፈትሸውና ከሚፈናቀሉ ሰዎች ጋር ሐቀኛ ምክክር ተደርጎ መሆን ይኖሩበታል። መንግስት ለሚፈናቀሉና አቅሙ ለሌላቸው በቂ የመኖሪያ ቤት እንዲያቀርብ አምነስቲ ጠይቋል። ሁሉም የግዳጅ ተፈናቃዮች ውጤታማ መፍትሄያቸውና ማካካሻ ማግኘት መብታቸውን የኢትዮጵያ ፌዴራል መንግስት እንዲያረጋግጥ የሰብአዊ መብቶች ተሟጋቹ ጥሪ አቅርቧል። ይህ ወደ ቦታ መመለስ፣ ካሳ፣ ማገገሚያ፣ እርካታና ወይም እንደማይደገም ዋስትና ሊያካትት ይገባል። ደቡብና ሰሜን ወሎ ጨለማ ውስጥ መሆናቸው ተሰማ። በአማራ ክልል ደቡብና ሰሜን ወሎ እንዲሁም ከፊል የሰሜን ሸዋ ከተሞች ጨለማ ውስጥ መሆናቸው ተዘገበ። ከተሞቹ ኤሌክትሪክ አገልግሎት ሳያገኙ ውለው እያደሩ ነው። ችግሩ በመብራት ኃይል ምሰሶዎች ላይ ትኩረት ያደረገ ስርቆት ምክንያት ነው ተብሏል። በኢትዮጵያ በኃይል መሰረተ ልማቶች ላይ የሚፈጸም ስርቆት ባለፈው 7 ወራት ውስጥ ብቻ ከ50 ሚሊዮን ብር በላይ ውድመት መድረሱን የኢትዮጵያ ኤሌክትሪክ አገልግሎት መረጃ ያመለክታል። የመብራት ጉዳይ ሰሞኑን ዛሬ ከነጭራሹ ትናንት ከነጭራሹን የጠፋው አሁን ነገ ካልመጣ አላውቅም፣ የሚመጣበት ቀን አይታወቅም፣ አሁን ምርት ማምረት አልቻልንም፣ የተመረተውንም ለማሰራጨት ውሃ ያስፈልጋል፣ ውሃውም አይሰራም፣ ከዚህ ጋር የተገናኘ ነው፣ ያለ መብራትንም የሚሰራ የለም፣ ቆመናል ሲል አንድ ወጣት ተናግሯል። ከትናንትና ጀምሮ በተቋረጠው የመብራት አገልግሎት በርካታ የደቡብና ሰሜን ወሎ ከተሞች እንዲሁም ከፊል ሰሜን ሸዋ አካባቢ የመብራት አገልግሎት ተቋርጧል። በተለይም በኢንዱስትሪ ከተማዋ ኮምቦልቻ ያሉ የፋብሪካ ባለቤቶች በተደጋጋሚ መብራት መቆራረጡ ለኪሳራ ተዳርገዋል። በጣም ከፍተኛ ነው፣ እኛ የምናመርተው ስንዴውም ከመፈጨቱ በፊት ታጥበዋለህ፣ ከዚያም ጎተራ ውስጥ ታስገባዋለህ፣ ከዚያ የሚፈለግበት ሰዓት ጠብቀ ካልፈጨው ከፍተኛ ኪሳራ ነው ያለው። ያው ለጊዜው ግምቱን ለመናገር ቢከብድም ከፍተኛ ተጽዕኖ ያለው ነው ሲል በአንድ ፋብሪካ የሚሰራ ስሙ ያልተገለጸ ሰራተኛ ይገልጻል። 132 ኪሎ ቮልት ከፍተኛ ኃይል ማስተላለፊያ ምሰሶ ላይ ተፈጸመ በተባለ ስርቆት የተቋረጠው የኤሌክትሪክ አገልግሎት አሁንም ወደ አገልግሎት አልተመለሰም። በዚህም ምክንያት ነዋሪዎቹ በከፍተኛ ችግር ላይ መውደቃቸውና ወላጆች ልጆቻቸውን ለማሳደግ ፈታኝ እንደሆነባቸው ይናገራሉ። በኢትዮጵያ ኤሌክትሪክ ኃይል የሰሜን ምስራቅ ሪጅን በትራንስሚሽን ሰብስቴሽን ኦፕሬሽን ዳይሬክተር የሆኑት አቶ በድሩ አህመድ በኃይል ማስተላለፊያ ምሰሶ ላይ በተፈጸመ ዝርፊያ በርካታ አካባቢዎችና ፋብሪካዎች ከስራ ውጭ ሆነዋል ሲሉ አረጋግጠዋል። በተደጋጋሚ እየተፈጸመ ያለው የኃይል ማስተላለፊያ ምሰሶዎች ላይ የሚደርስ ዝርፊያ አጥፊዎች በአገባብ የሚጠየቁበት ባለመሆኑ ስርቆቱ መቆም አልተቻለም ተብሏል። የመዲናዋ የትራፊክ ማኔጅመንት 700 ሚሊዮን ብር ከቅጣት ሰበሰብኩኝ አለ። የአዲስ አበባ የትራፊክ ማኔጅመንት የዚህ ዓመት እቅዱ በቅጣት በቢሊዮን የሚቆጠር ገንዘብ መሰብሰብ መሆኑን አሳውቆ ነበር። ይህም ዓመታዊ እቅዱን ለማሳካት 30 በመቶ ብቻ እንደቀረው ገልጿል። የማኔጅመንቱ ባለስልጣናት የትራፊክ ቅጣቶችን ተጠናክረው እንደሚቀጥሉ ይናገራሉ። የግል ተሽከርካሪ ያላቸው የትራንስፖርት አገልግሎት በመስጠት የሚተዳደሩና ከወደ በመንቀሳቀስ የሚተዳደሩ ዜጎች በቅጣቶቹ ምክንያት ተማረዋል።
የዝግጅት ክፍላችን ከምንጮች ያገኘው መረጃ እንደሚያሳየው አንዳንዶቹ ቅጣቶች ጭራሽ የማይታወቁ ይሆናሉ። የህግ አስከባሪዎች ለቅጣት የሚጠቀሙባቸው የትራፊክ መተላለፎች ከቅጣት ገንዘቡ ጋር ሲነጻጸር ፍጹም የማይመጣጠን ነው ይላሉ። ከዚህ በተጨማሪ በከተማዋ በሚሰሩ የኮሪደር መንገዶች የሚታደሱ አስፋልቶች ተከትሎ በየጊዜው አዲስና የሚሻሻሉ የመንገድ ህጎች እንደሚወጡና ይህም ለተጨማሪ ቅጣት እየዳረጋቸው መሆኑን ይገልጻሉ። ትራፊክ ከማስተማር ይልቅ መቅጣትን ይመርጣሉ ሲሉ የህብረተሰብ ክፍሎቹ ቅሬታቸውን ይገልጻሉ። ይህ ባለበት ሁኔታ የመዲናዋ ትራፊክ ማኔጅመንት ባለስልጣን ዜጎችን በሚገባ እየቀጣ መሆኑን የሰበሰበውን ገንዘብ በማጣቀስ ውጤታማነቱ ይገልጻል። ባለፉት 9 ወራቶች በአዲስ አበባ ከ700 ሚሊዮን ብር በላይ ከትራፊክ ቅጣት መሰብሰቡን ይፋ አድርጓል። ባለስልጣን መስሪያ ቤቱ ባለፉት 9 ወራት ከትራፊክና መሰል ቅጣቶች በአጠቃላይ ከ700 ሚሊዮን ብር በላይ ገቢ መሰብሰቡን ተናግሯል። በከተማዋ ከሚስተዋለው የትራፊክ ደንብ ጥሰት ውስጥ 40 በመቶው የፍጥነት ወሰን ህግን አለማክበር ነው ይላል። የትራፊክ ቁጥጥሩን ለማዘመን፣ የሙስና ተጋላጭነትንና የደንብ ጥሰትን ለመቀነስ፣ የተገልጋዮች እንግልት ለማስቀረት እንዲሁም መሰል የአሰራር ስርዓትን ለማሻሻል ዲጂታል አሰራር እየተገበርኩ ነው ሲል ባለስልጣን መስሪያ ቤቱ ተናግሯል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ዋና ዳይሬክተር አቶ ክበበው ሚደቅሳ በትራፊክ ደንብና በመሰል ጥሰቶች ቅጣት የምንጥለው ገቢ ለመሰብሰብ ሳይሆን ህግን ለማስከበር ነው ሲሉ መስሪያ ቤታቸው የሚቀርብበት ቅሬታዎች ውድቅ ያደርጋሉ። ጦርነትና ግጭቶች የሥራ አጥ ቁጥርን እንደሚጨምር እያደረገ ነው ሲል ያንግ ላይቭስ የሚባል ተቋም በጥናቱ ገለጸ። ጥናቱ ያጠናው ያንግ ላይቭስ የተሰኘ ተቋም ሲሆን ጥናቱም በወጣቶችና ቤተሰብ ስር የሚገኙ ልጆች ላይ መሰረት ያደረገ ነው። በዚህም የጥናቱ ግኝት 22 ዓመት የሞላቸው ወጣት ልጆች በትምህርት አሊያም ደግሞ በስራ ላይ መሆን ሲገባቸው ከሁለቱም ሳይሆኑ መቅረታቸውን ጥናቱ ያሳያል። የሥራ አጥ ቁጥሩ መጨመሩ የታየው በትግራይና በአማራ ክልል ነው። ይህ ደግሞ በክልሎቹ በነበረው ጦርነትና የቀጠለው ውጊያ ያመጣው ጫና ነው የተባለ ሲሆን ለእነዚህ ወጣቶች በመንግስት በኩል የሥራ ዕድል እንዳልተፈጠረላቸው አንዱ ማሳያ ሆኗል። ተቋሙ ከዚህ ቀደም ካደረጉት ጥናት ጋር ሲነጻጸር የሥራ አጥ ቁጥሩ በአሁኑ ጨምሯል ይላል። የሥራ ክህሎት ሚኒስቴር በበኩሉ ጥናቱ የሥራ አጥ ቁጥር ጨምሯል ቢልም በእኔ በኩል ሰፊ የሆነ የሥራ ዕድል ለወጣቶች ስለፈጠርኩ ጥናቱ አይመለከተኝም ይላል። የሥራ አጥ ወጣቶች የሚመዘገቡበት ስርዓት ተዘርግቶ በ10 ወራት ውስጥ የሰለጠነ የሰው ኃይል በመፍጠር ከ341 ሺህ በላይ የውጭ ሀገር የሥራ ስምሪት አከናውኛለሁ ሲል በማስረጃነት ያስቀምጣል። ሆኖም ግማሽ ሚሊዮን የሚያክል የአገሪቱ አምራች ቁጥር በአገር ውስጥ ማሰራት ሳይችልና የሥራ ዕድል መፍጠር ሳይችል ቀርቶ የውጭ ሀገራት እንዲጠቆምበት ማድረጉ እንደ ስኬት በምን መልኩ እንደሚቆጠር አላብራራም። ታጣቂ ኃይሉ ከግማሽ ሚሊዮን በላይ ተፈናቃዮች የሚያስተናግደው የዳርፉሩ ካምፕ ተቆጣጠርኩኝ አለ። የሱዳን ፓራሚሊተሪ ፈጣን ድጋፍ ሰጪ ኃይል አርኤስኤፍ በሰሜን ዳርፉር ግዛት የዛምዛም ካምፕን ከ3 ቀናት ከባድ ጥቃቶች በኋላ መቆጣጠሩን ገልጿል። በጄዶ አቤንቾ የሚመራው የአርኤስኤፍ ተዋጊዎች የተፈናቀሉ ነዋሪዎችን ቀድሞውንም ከፍተኛ የምግብ የውሃና የጥበቃ እጦት እያጋጠማቸው መሆኑን በመግለጽ በሺዎች የሚቆጠሩ የዛምዛም ካምፕ ተፈናቃዮችም ወደ አልፋሽር መሸሻቸውን ተነግሯል። የተመድ ዓለም አቀፍ የስደተኞች ድርጅት IOM እንደዘገበው ከሆነ 3190 ቤተሰቦች ከዛምዛም ካምፕ አርብና ቅዳሜ ሸሽተው ወደ ኤልፋሽርና ወደ ታዊል አካባቢ እንዲሁም ወደ ሰሜን ዳርፉር አምርተዋል። የሱዳን ነፃ አውጪ ንቅናቄ ቃል አቀባይ አልሳዲቅ አሊ አልኑር በዛምዛምና በአቅራቢያው ባሉ አቡሽክ ካምፖች ላይ በደረሰ ጥቃት 450 የሚጠጉ ሰዎች መገደላቸውንና በሺዎች የሚቆጠሩ መቁሰላቸውን ገልጸዋል። በማህበራዊ ሚዲያ ላይ አክቲቪስቶች ያሰራጩት ቪዲዮም የጅምላ መፈናቀልን ያሳያል። ሌላ ተንቀሳቃሽ ምስል ደግሞ የአርኤስኤፍ ተዋጊዎች ከሱዳን ጦርና ከተባባሪ ቡድኖች ጋር የገቡበት ውጊያ ካሸነፉ በኋላ ወደ ካምፑ ፖሊስ ጣቢያ ሲደርሱ ያሳያል። የሰሜን ዳርፉር ግዛት የሰብአዊ እርዳታ ኮሚሽነር አባስ ዩሱፍ በጋዜጣዊ መግለጫው ላይ በአርኤስኤፍ ጥቃት በዛምዛም ላይ 70 ሺህ ቤተሰቦች ተፈናቅለዋል ብለዋል። ኮሚሽኑ እየተካሄደ ያለውን መፈናቀል እየተከታተለ ሲሆን ይህም ሰብአዊ ሁኔታውን እንዳባባሰው ተናግረዋል። ከኤልፋሽር በስተምዕራብ በሻቅራ በደረሰው ውድመትም የውሃ እጥረቱ ተባብሷል። አርኤስኤፍ በአቡሽክ ካምፕና በኤልፋሽር የሚገኙትን ከርሰ ምድር ውሃ ምንጮች በማውደም በጎሎ የውሃ ማጠራቀሚያ ወደ ግዛቱ ዋና ከተማ የሚወስዱትን የውሃ ማስተላለፊያ መስመሮች አቋርጧል ሲሉም ከክልሉ የወጡ ዘገባዎችን ያመላክታሉ። የተባበሩት መንግስታት ድርጅት፣ ዩናይትድ ስቴትስ እና የሰብአዊ እርዳታ ቡድኖች ቅዳሜ ዕለት በዛምዛም ላይ የአርኤስኤፍ ጥቃትና የዓለም አቀፍ የነፍስ አድን ኮሚቴ ሰራተኞችን በሕክምና ክሊኒክ ውስጥ መገደላቸውን አውግዘዋል። ክሊኒኩ በካምፕ ውስጥ ከ500 ሺህ በላይ ተፈናቃዮች የሚያስተናግድ
ብቸኛው አገልግሎት የሚሰጥ የጤና ተቋም ነበር። ናሚቢያ አሜሪካውያንን ከአገሯ ልታስወጣ ነው። አሜሪካውያን ወደ አፍሪካ ሀገራት ሲመጡ ቪዛ ሊኖሩባቸው ይገባል የሚል ጽኑ አቋሟ እንደሚሆንም አስታውቃለች። በደቡባዊ አፍሪካ ክፍል የምትገኘው ናሚቢያ የፕሬዝዳንት ዶናልድ ትራምፕን ውሳኔ ተከትሎ ከ500 በላይ የሚሆኑ አሜሪካውያንን ወደ መጡበት ልትመልስ መሆኗን አስታውቃለች። ሀገሪቱ አሜሪካውያንን ወደ መጡበት እንደምትመልስ የገለጸ ሲሆን ይህ አይነቱ የሀገሪቱ ውሳኔ በርካቶችን ያነጋገረ ሆኗል። የናሚቢያዋ የመጀመሪያዋ ሴት ፕሬዝዳንት የሆኑት ናንዲኒ ዳይቷ አፍሪካውያን ወደ አሜሪካ ለመግባት ቪዛ የሚጠየቁ ከሆነ አሜሪካውያንም ወደ ናሚቢያ ለመግባት ቪዛ መጠየቅ አለባቸው ብለዋል። ሀገሪቱ ከዚህ በፊት ለአሜሪካውያን ጎብኚዎች ከቪዛ ነፃ የሆኑ አገልግሎቶችን እንዲያገኙ በመፍቀድ ስታስተናግድ መቆየቷ የሚታወስ ሲሆን አሁን ግን ቪዛ የለም፣ በሀገሪቱ መቆየት የለም የሚል አቋም መያዟ ተሰምቷል። ናሚቢያ ይህንን ውሳኔ ያስተላለፈችው ፕሬዝዳንት ዶናልድ ትራምፕ በአሜሪካ በሚገኙ አፍሪካውያን ስደተኞች ላይ መሰል እርምጃዎችን መውሰዳቸውን ተከትሎ ነው ተብሏል። በአንጻሩ ናሚቢያ ከሌሎች አፍሪካውያን ሀገራት የሚመጡ ዜጎች ያለምንም የቪዛ ጥያቄ እንዲገቡ ለማድረግ እየሰራች መሆኑን ተጠቁሟል። ባና 24ን እያደመጣችሁ ስለቆያችሁ ከልብ እናመሰግናለን።